በደቡብ ወሎ ዞን ውጫሌ ከተማ ደረሳዎችን ጨምሮ ወጣቶችን በኃይል እያፈሰ ወደ ጦር ማሰልጠኛ ጣቢያ ሲወስድ የሚያሳይ መረጃዎች እየተጋለጡ ነው። ወደ እናንተ ጆሮ የምናደርሰው ነው የሚሆነው። በአፋባ ሰሜን አማራ ቀጠና በላይ ዘለቀ ዝሜሳው ካሳ ሁለተኛ ኮር ልዩ ተወርዋሪ ወታደራዊና ፖለቲካዊ ስልጠና የወሰዱ አባላትን ማስመረቁ ሰምቷል። በወልዲያ ከተማ ከባድ ትንቅንቅ ሲደረግ ውሏል። ከ5 በላይ አጎራባች ወረዳ ህዝብ የሚሳተፍበት የወልዲያ ከተማ ታላቅ የገበያ ቀን የአገዛዙ ኃይል የከባድ መሳሪያ ድብደባ ፈጽሟል። በዘፈቀደ የሚወረውራቸው ከባድ መሳሪያዎችም በንጹሃን ላይ ከፍተኛ ጉዳት ማድረሳቸው ሰምቷል። በዝርዝር እናስደምጣቸው። ዝርዝር መረጃችን እንሸጋግራለን። ከ5 በላይ አጎራባች ወረዳ ህዝብ በሚሳተፍበት የወልዲያ ከተማ ታላቅ የገበያ ቀን የአገዛዙ ኃይል የከባድ መሳሪያ ድብደባ እየፈጸመ ውሏል። በዛሬው ዕለት ለተማክሰኞ በወልዲያ ከተማ የገበያ ቀን ቢሆንም ከኢንዱስትሪ መንደር ወይም ማርማ ቀነባበሪያ እንደዚሁም ከአዲሱ ማረሚያ ቤት ካምፑን ያደረገው የአገዛዙ ኃይል ከማለዳው ጀምሮ ከባድ መሳሪያ በመተኮስ ከጉባ ላፍቶና ራያ ቆቦ ወረዳ የውር ድንብር ድብደባ እየፈጸመ ውሏል። በየሳምንቱ በዕለተ ማክሰኞ በወልዲያ ከተማ ከጉባ ላፍቶ ወረዳ፣ ከራያ ቆቦ፣ ከሀብሩ ወረዳ እንደዚሁም ከራሱ ከወልዲያና ከዙሪያ ገባ ወረዳዎች የተውጣጣ ሰፊ ማህበረሰብ ክፍል ወደ ከተማዋ ዘልቆ በመግባት የሳምንታዊ የግብይት እንቅስቃሴዎችን የሚያደርግበት አበይት የገበያ ቀን ነው። ከዚህ ባሻገር ደግሞ ሰሞኑን የበዓላት ቀን መሆናቸውን ተከትሎ የገበሬው ማህበረሰብ ክፍል ወደ ከተማ በመግባት የተለያዩ የበዓል ክዋኔዎችን የሚያገለግሉ ቁሳቁስና የእህል አዝርቶችን የሚለዋወጥበት ሰፊ የገበያ ቀን ነበር። ታዲያ አገር አማን ሰላም ብለው ከየወረዳቸው ከተለያዩ የገጠር አዋሳኝ ቀበሌዎች ወደ ከተማዋ ለግብይት ተመዋል። እስከ ረፋዱ 2 ሰዓትና 3 ሰዓት አካባቢም የገጠሩ ማህበረሰብ ለግብይት ወደ ከተማዋ እየገባ የነበረ ቢሆንም ከወልዲያ ከተማ ማርማ ቀነባበሪያውና ከአዲሱ ማረሚያ ቤት የሚተኮስ የከባድ መሳሪያ ቀንቦላ በየቦታው ያረፈ ከፍተኛ ስጋትና ጉዳት ማስከትሏል። በተለይ ደግሞ ከራያ ቆቦ ወረዳ ከቃሊምና ከአጎራባች አካባቢዎች እንደዚሁም ከጉባ ላፍቶ ወረዳ ከሰንቃና ከአካባቢው እንደዚሁም ከገብሬ አምባና በቀጥናው ወደ ወልዲያ ከተማ ለግብይት ሲመጡ የነበሩ ሰዎች ከፍተኛ ሽብር ውስጥ የጣለውና የከተተው ከባድ መሳሪያ ቅንቡላ ውሮራው እስከ ምሽቱ ድረስ ተጠናክሮ ቀጥሎ ውሏል። በተለይ ወደ ሳንቃ፣ ወደ አፊከር፣ ገዶ፣ ጃርሳ እንደዚሁም ወደ ቀይ አምባ የሚወስዱ ተሽከርካሪዎችም ታግደውና እንቅስቃሴ አቁመው እንዲውሉ መደረጉ ግብይታቸውን የፈጸሙ ሰዎች በሰላም ወደ የቤቶቻቸው እንዳይመለሱ ከባድ ውጊያ የዋለበት የቃሊም፣ የጃርሳ፣ የአፊከርና የአካባቢው ቤተሰቦቻቸውንም ለመጠየቅ ተቸግረው ከባድ ጭንቅ ውስጥ እንደደረሱባቸው ነው የአካባቢው የመረጃ ምንጮች ለሚዲያችን ያደረሱት። ከሰሞኑም ከፍተኛ የተሽከርካሪ እቀባ ሲያደርግ የሰነበተው የአገዛዙ ኃይል በዛሬው ዕለት ሙሉ ቀን በሚባል ደረጃ ተሽከርካሪ እቀባ ማድረግ በርካታ የከባድ መሳሪያ ተኩሶችን በመፈጸም የፈሪ ነገር ሆኖበት የፋኖን ፊት መቋቋም ሲያቅተው በሩቁ በሚያስወነጭፈው የከባድ መሳሪያ ቅንቡላ ንጹሃን ላይ ሰብአዊና ቁሳዊ ጉዳት እንዳደረሰ ለማወቅ ተችሏል። ወደ አድማጭ ተመልካቾች በዚህ መረጃ ዙሪያ ተጨማሪና ዝርዝር ቁጥራዊ መረጃዎችን በተመለከተ የእዙ የህዝብ ግንኙነት መምሪያ የሚያወጣቸውን መረጃዎች ተከታትለን ወደ እናንተ የምናደርስ ይሆናል። ወደ ሌላው መረጃችን እንሸጋግራለን። በዚሁ የወሎ ግንባር መረጃ ነው የምንቆየው። የፋሽስቱ አገዛዝ ብልጽግና በደቡብ ወሎ ዞን ውጫሌ ከተማ ደረሳዎችን ጨምሮ ወጣቶችን በኃይል እያፈሰ ወደ ጦር ማሰልጠኛ እያጋዘ ውሏል። በተለይ በተንቀሳቃሽ ምስል በተጋራው መረጃ መሰረት በውጫሌ ንጹሃን ላይ ኢላማ በማድረግ የሙስሊሙ ማህበረሰብ ፋኖ ጠል ነው የሚል ስሁት ትርክቱን ለማሳየትም በመምረጥ ወደ ማሰልጠኛ እየወሰዷቸው ውሏል። የፋኖን ክንድ መቋቋም ሲያቅተው የእምነት ልዩነትን በማስፋት ግጭት ለመቀስቀስ እየጣረ የሚገኘው ስርዓቱ የመዘዙ የመጨረሻ ካርዱ ቀድሞ የተነቃበት በመሆኑ ችግሩ አልተፈጠረም። ይሁንና ግን አይፈጠርም ማለት እንዳልሆነም ልብ ይሏል። በተለይ የእምነት ልዩነት ውበት እንጂ ችግር ያልሆነበት የወሎ ማህበረሰብ አገዛዙ እየሄደበት ያለውን የግጭት ቅስቀሳ አጀንዳ እየተጠየፈ ከህሉና ትግሉ ጎን እየቆመ ቀጥሏል። ይህንን ተከትሎ ነው ታዲያ ዛሬ በደቡብ ወሎ
በውጫሌ ከተማ በሚኒባስና የተለያዩ ተሽከርካሪዎች የጠመጠሙና ደረሶችን ለይቶ በተሽከርካሪው አናት ላይ በመጫን ደህንነታቸው ባልተጠበቀ ሁኔታ ጭምር ወደ ማሰልጠኛ ጣቢያ ሲያግዛቸው የሚያሳየው ምስል የወጣው የሀገር መከላከያ ሰራዊት ነኝ የሚለው የአብይ አህመድ ጋሻ ጃግሬ እንዲሁም የሚኒሻና የፖሊስ አባላት እያስገደዱ ወደ መኪና ሲያስገቧቸው የሚያሳየው ተንቀሳቃሽ ምስል በማህበራዊ ሚዲያ ተሰራጭቶ ብዙዎችን አግራሞት ውስጥ ከቷል። ታዲያ ይህንን የብልጽግና ልዩ ሴራና እንቅስቃሴ ከቃል ባሻገር በተግባር እየተመለከቱት መሆኑን ተከትሎ በርካቶች በብልጽግናው አሳፋሪ ድርጊት የተሰማቸውን ስሜት እያንጸባረቁ ነው የሚገኙት። የምኒልክ ዕዝን ክንድ መቋቋም ያቃተው ፋሽስቱ የብልጽግና አገዛዝ ከተግባር ይልቅ ውሸትን ትልቅ የአውደ ውጊያ ግንባር ካደረገው ዓመታቶች የተቆጠሩ ሲሆን ዛሬም አጠናክሮ ቀጥሎበት በአፋብኃ ምኒልክ ዕዝ ስም የሐሰት መግለጫ እያወጣ ይገኛል አለ ምኒልክ ዕዝ በማስተባበያ መግለጫው። እኛ ምንላለን? እናንተም በውሸታችሁ ቀጥሉ፣ እኛም በሐቀኛ ተግባራችን በያዝናቸው አመርቂ ወታደራዊና ፖለቲካዊ ድሎቻችን ታጅበን ለመጨረሻው ግብ ድልና ነጻነታችን እየታገልን እንገኛለን። ግፈኞች ሆይ ጦራችሁም ወሬያችሁም አይፈታንም፣ ዓላማችንን ላፍታም ቢሆን አያደናቅፈውም ብሏል። መዳረሻው ድልና ነጻነትን ያማረ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ሁሉናችን በተባበረ ክንዳችን ሲል የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ይዞት በወጣው መግለጫ መሰረት በዚሁ በጎንደር እንቆያለን። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜሳው ካሳ ሁለተኛ ኮር በልዩ ተወርዋሪ ወታደራዊና ፖለቲካዊ ስልጠና የወሰዱ አባላትን ማስመርቋል። በዛሬው ዕለት የተመረቁት የሜሳው ካሳ ሁለተኛ ኮር የሰራዊት አባላት ውስጥ ለመጀመሪያ ዙር በልዩ ስልጠና የተመለመሉ በአግባቡ ለወራት ሲሰጥ የቆየውን ሁሉን አቀፍ ስልጠና በማጠናቀቅ ነው በዛሬው ዕለት የተመረቁት። በአርበኛ ማንዴላ ያዩ ሰብሳቢነት የሚመራው ይህ ኮር በተሻለ ሁኔታ ግዳጁን ለመፈጸምና ዕዝና ሰንሰለቱን የጠበቀ ድርጅታዊ መርህን ያከበረ ጽናት ያለው ተሻጋሪ ሰራዊት ከማፍራት አንጻር ስልጠናን አማራጭ በማድረግ የተለያዩ ግዳጆችን ከመፈጸም ባሻገር በዙር ሁሉንም ሰራዊት ለማብቃት አቅዶ እየሰራ መሆኑን አጽንኦት በማድረግ የመጀመሪያ ዙር ስልጠና በተሳካ ሁኔታ መቋጨት ተችሏል። ቀጣይ ይህንን ስልጠና ያልወሰዱ የኮሩ ሰራዊት አባላት በጀት እየተመቻቸ ስልጠናው እንደሚቀጥልም አንድ እቅድ አካል ሆኖ ተግባራዊነቱ ይሆናል ብሏል። በዚህ የምረቃ ስነ ስርዓት ላይ የተገኙ የኮር አመራሮችም እንኳን ደስ ያላቸው መልእክት ከማስተላለፍ ባሻገር የብልጽግና የማፊያ ስርዓት በአማራ ህዝብ ላይ እየፈጸመ ያለው ሁሉን አቀፍ የህልውና ጥቃት ምን ያህል ዘግናኝ እንደሆነ በመግለጽ ይህንን ስርዓት ለአንዴና ለመጨረሻ ከአማራ ህዝብ ትከሻ ለማውረድ የተደራጀና ስልጡን አዋቂ የፋኖ ሰራዊት በመገንባት ረገድ ብዙ ማቀድና መታገል በመጨረሻም አሸናፊ በመሆኑ ሰዋዊ ስርዓትን ማድረግ ተገቢ እንደሆነና በፍትህና በነጻነት እጦት ለዘመናት የተገፋውን ወገናችን ነፍጥ አንግበን ሁለንተናዊ ፍትህን ፍለጋ ከሁለት ዓመት ተኩል በላይ እየታገልን እውነተኛ መርህ በማጽደቅ ድርጅታዊ መዋቅርን እያሳደግን ከፍታዎችን እየወጣ እንገኛለን ብሏል። ስለዚህ ማሸነፋችን ነው ባለማጽናት የተፈተነ ታጋይና መሪ የትግሉን ፍሬ ይበላል። የህዝባችንና የተሰው ጓዶቻችን ቃል ኪዳኑ እናደርጋለን መሰል መልእክቶች በጊዜው ተላልፈዋል። ይህንን ስልጠና ከጅምሩ እስከ ፍጻሜው ድረስ በመከታተል አስፈላጊውን አይነት የስልጠና ፕሮግራም በማዘጋጀትና በመከታተል የሜሳው ካሳ ሁለተኛ ኮር ትምህርትና ስልጠና ዘርፍ ኃላፊ አርበኛ ዲያቆን እስጢፋኖስ ሙላት የአንበሳውን ድርሻ ሲወስዱ ወታደራዊ ስልጠናዎችን በመስጠት ደግሞ አርበኛ አምሳ አለቃ ደስታው ሙላት፣ አርበኛ አስር አለቃ ማኑኤል አለባቸውና አርበኛ ዮናስ ወልዴ በመተጋገዝ ስልጠናውን በጥራት አጠናቀዋል ብሏል። የበላይ ዕዝ ሜሳው ካሳ ሁለተኛ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ ያጋራው መረጃ ነው። በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ ከፍተኛ ትንቅንቅ ሲደረግ ውሏል። የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ስር በሚገኘው አጼ ዘርዓ ያዕቆብ ክፍለ ከተማ ጎሽባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ገር ገብርኤል በተባለ ቦታ እንዲሁም በእቴጌ ጣይቱ ክፍለ ከተማ ሳሪያ አዋሳኝ በሆነው ዘንዶጉርና በዞ በተባሉ ቀበሌዎች ከጠዋቱ 1 ሰዓት ጀምሮ ከጡት ቆራጩ አብይ አህመድ ኃይል ጋር ከፍተኛ ትንቅንቅ በማድረግ ድልን ተጎናጽፏል። የአረመኔው አብይ አህመድ ወንበር አስጠባቂ ኃይል ጥምር ጦር ብሎ በሚጠራው መከላከያ ሚሊሻና አድማ መከላከል ከአማራው አብራክ በወጡ የባንዳ ስብስብ እየተመራ ከደብረ ብርሃን መነሻውን ያደረገው በሁለት ግንባር በጎሽባዶ አራዳ መጥቆሪያ ውጊያ በመክፈት እንዲሁም በካሲማ በዞ አቅጣጫ መነሻውን በኩኬለሽ በማድረግ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር 3ኛ ሻለቃ ናብስቶች ጋር ባደረገው ወደ ውጊያ በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሲሆን በሚገርም ሁኔታ ያሳምነውና ናብስቶች ብትር መቋቋም ያቃተው የአብይ አህመድ ኃይል ወደ ኋላ ማፈግፈግ እያደረገ ባለበት ሰዓት ለምን ወደ ኋላ ተፈገፍጋለህ ግጠም በማለት የአብይ አህመድ መከላከያ አድማ መከላከልና የሚኒሻ ኃይል እርስ በርስ በዲሽቃ በታገዘ ውጊያ እንደተገዳደሉ ለማወቅ ተችሏል። መረጃውን ያደረሰን አርበኛ ማረ ታዘዘ ነው። የአፋብኃ ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ